እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች ዛሬ የምንመለከተው ዩኒት 3 ሌሰን 8 ይሆናል ማለት ነው። ናይትሮጅን ቤዝድ ፈርቲላይዘርስ፣ ስለ ፈርቲላይዘርስ ነው የምናወራው። ግን ከፈርቲላይዘርስ ውስጥ ናይትሮጅን ቤዝድ ፈርቲላይዘርን ብቻ ለይተን ለማየት እንሞክራለን። ከዛ በፊት ግን ፈርቲላይዘር ታች ክላስም ተምራቸውን ምን እንደሆነ እሱን ዲፋይን እናደርጋለን። ኤንድ ኦልሶ ታይፕስ ኦፍ ፈርቲላይዘር አለ። ኤንድ ኦልሶ ዋት ኢዝ ዘ ኢምፖርታንስ ኦፍ ፈርቲላይዘር የሚለውን ለማየት እንሞክራለን። ፈርቲላይዘር ኢዝ ዘ ሳብስታንስ ዛት added to the soil to supply nutrients and improve their growth and production. It is substance. Fertilizer የምንለው ምንድን ነው? Substance, whatever types of substance that can be added into soil. soil ላይ add የሚደረግ substance. ለምንድን ነው add የምናደርገው እዛ soil ላይ? To supply nutrients. nutrient add ለማድረግ አንድ soil የኒውትሪንት እጥረት ካለበት እሱን ሰፕላይ ለማድረግ ወይም ሰብስቲዩት ለማድረግ እሱ ላይ አድ እናደርጋለን ማለት ነው። for the improvement of growth and production of crop. These fertilizers it also maintain plant growth, plants, grasses, trees and crops. It increases the productivity or maximize the crop yields. የክሮፕን ይልድን ወይም ክሮፕ የማምረት አቅሙን ከፍ ለማድረግ ምን አድ እናደርጋለን? ፈርቲላይዘር አድ ይደረጋል ማለት ነው ሶይል ላይ። ሶ ዋናው ኢምፖርታንስ ኦር አድ የምናደርገው ለምንድን ነው? in order to increase the fertility of the soil and increase or maximize the crop product for ይልዱን ኢንክሪዝ ለማድረግ ብዙ ፕሮዳክት እንዲያገኙ ወይም ፕላንቶች ግራስ or any types of trees ጤንነታቸው ተጠብቆ እንዲቆይ ከተፈለገ ምን አድ እናደርጋለን? ፈርቲላይዘርስ ማለት ነው። ፈርቲላይዘር አድ እናደርጋለን ማለት ነው። in order to maintain plant grass trees in a good health። ስለዚህ የተለያዩ ፈርቲላይዘሮች አሉ። ከአሁን በፊት እንደተማራችሁት ኢንኦርጋኒክ ፈርቲላይዘር የሚባል አለ፣ ኦርጋኒክ ፈርቲላይዘር የሚባል አለ፣ ድራይ ፈርቲላይዘርስ የሚባል አለ፣ and also ዋተር ሶሉብል ፈርቲላይዘሮች አሉ። ዛሬ ግን ሞር ፎከስ አድርገን የምናየው ምንድነው? ከነኚህ ውስጥ ናይትሮጅን ቤዝድ ፈርቲላይዘር ናይትሮጅን የያዙ ፈርቲላይዘሮች ላይ ነው የምናየው ማለት ነው። ናይትሮጅን ቤዝድ ፈርቲላይዘር ስንል ዘ ፈርቲላይዘር ዛት ኮንቴን ናይትሮጅን ኤለመንት የያዘ ማለት ነው። ዘ ኮመን ፎርምስ ኦፍ ዚስ ናይትሮጅን ቤዝድ ፈርቲላይዘር ናይትሮጅን ቤዝድ ፈርቲላይዘር የምንላቸው ኮመንሊ በስፋት የሚታወቁት ማን ናቸው? አናድረስ አሞኒያ። አናድረስ አሞኒያ ማለት ሷት አሞኒያ ዊዛውት ዋተር ማለት ነው። ሷት NH3 የምንለው ማለት ነው። NH3 or you can say this NH3 is what? አናድረስ አሞኒያ ማለት ነው። ዩሪያ is what? ዩሪያ or ካሁን በፊትም ታውቃላችሁ ይሷት NH2 ዘወልቱ CO የሚባለው ይሷት ዩሪያ ይባላል ነው። ዩሪያ ይባላል። ሳዘር ይሷት ዩሪያ አሞኒየም ናይትሬት ሶሉሽን UAN የሚባለው ማለት ነው። ዩሪያ አሞኒየም ናይትሬት ሶሉሽን it is what? ናይትሮጅን ቤዝድ ፈርቲላይዘር ነው። ሳዘር ይሷት ዳይአሞኒየም ሞኖሃይድሮጅን ፎስፌት ዳፕ የምንለው ማለት ነው። በተፈጥሮ ዳፕ የምንለው እዚህ በሀገራችን ላይ በጣም ገበሬዎች ይጠቀሙበታል ማለት ነው። ወይም አሞኒየም ፎስፌት ባይፎስፌት አሞኒየም ባይፎስፌት ሜንሊ የሚታወቁት በሀገራችን ዩሪያ ኤንድ ዳፕ የሚባሉ ፈርቲላይዘሮች ናቸው። እነኚህን ዋን ባይ ዋን እንመለከታለን ማለት ነው። አናድረስ አሞኒያ or NH3 is the most basic form of nitrogen fertilizer። ይህ ፈርቲላይዘር ኦር አሞኒያ የምንለው ቤዚክ ፎርም ነው። የቤዚክ ኔቸር አለ አሞኒያ ባይ ኢትሰልፍ ስፔስ። ስለዚህ it is a fertilizer what type of fertilizer is what basic form of nitrogen based fertilizer ነው ማለት ነው። ቤዚክ ኔቸር አለ ማለት ነው። this anhydrous ammonia or ammonia is applied to the soil and react simply with water። ከውሃ ጋር ሪያክት ያደርጋል። NH3 when react with water it can be changed into what? ammonium ion ወደ NH4 ምን ይሆናል? ይቀየራል ማለት ነው። when react with what? ከዋተር ጋር ሪያክት በሚደረግበት ሰዓት ማለት ነው። then አሞኒያን አፕላይ ስናደርገው ሶይል ላይ simply it can be reacted with what? water ከውሃ ጋር ሪያክት ያደርጋል። ከውሃ ጋር ሪያክት አድርጎ አሞኒያ ፕላስ ዋተር ይሆንልናል ማለት ነው። then it forms what? ammonium ion ፕሮዲውስ ይደረጋል ወይም ራሱን ወደምንቀይረው ወደ አሞኒየም አይን። ስለዚህ አሞኒያን በምን ፎርም አገኘ ነው ማለት ነው? በአሞኒየም አይን ፎርም አገኘ ነው ማለት ነው ሶይል ውስጥ። ይህን አሞኒየም ወደ አፈር ላይ ስንቀላቅለው የራሱ የሆነ ሲስተም አለው። ቀጥታ ዝም ብለን ከላይ ኦን ዘ ሰርፌስ ኦፍ ዘ ሶይል አንረጨውም ወይም አናስቀምጠውም ወይም አፕላይ አናደርገው። ሲምፕሊ ምንድነው መደረግ ያለበት? ኢንጀክት ነው የሚደረገው። ኢት ኢንጀክትድ አንደር ዘ ሶይል ከሶይል ውስጥ ምን ይደረጋል? ኢንጀክት ነው የሚደረገው። ዛት ሚንስ ከአፈሩ ከ6 እስከ 8 ኢንች መሬቱ ይቆፈርና ወይም በትራክተር ይታረስና ምን ይደረጋል? ውስጡ ኢንጀክት ይደረጋል። ከላይ ብናደርገው ቀጥታ ኤስኬፕ ያደርጋል ማለት ነው እና ከኦክሲጅን ጋር ሪአክት ያደርጋል። ኢት
simply escape ያደርጋል። so in order to prevent it from escaping into the air, this ammonia injected under the soil surface ላይ ኢንጀክት ነው የምናደርገው ማለት ነው። ኢንጀክት ይደረጋል ማለት ነው። this ammonia is efficient for plant growth, very efficient ነው። በጣም ኢምፖርታንት ነው። ውጤታማ ነው። efficiently it enables the plant to grow ማለት ነው and is often used to increase the crop yields. it increases the productivity of the crop. ሃይ ይልድ እናገኛለን ማለት ኤፊሽንት ነው። ለዚህ ነው ኢንጀክት የምናደርገው ወይም ብዙ ጊዜ የምንጠቀመው ለምንድን ነው? ሃይ ፕሮዳክቲቪቲ ስለምናገኝ ማለት it increases the yield of the crop. ስለዚህ አንደኛ እንዴት ነው የምናስቀምጠው? ኢንጀክት እናደርጋለን ከውስጥ ማለት ነው in order to prevent from escaping into the air, ወደ ኤር እንዳይወጣ ወይም escape እንዳያደርግና ጋስ እንዳይሆን efficiently የምናደርገዋለን ኢንጀክት እናደርገዋለን ማለት ኢንጀክት ይደረጋል። this is a picture which shows the injection of what ammonia under the soil ውስጥ እንዴት ኢንጀክት እንደምናደርግ በዚህ ፒክቸር መመልከት ትችላላችሁ። እዚህ ጋር ትራክተሩ ወደ ውስጥ ይቆፍራል። ዜን መስመሩን ተከትለን ምን እናደርጋለን? we apply what the አሞኒያው ምን እናደርጋለን? አፕላይ እናደርጋለን። የዚህኛው የተወሰነ ዲፕስ ወደታች ይቆፍርና it applied, then we apply the ammonia fertilizer under the soil. This applied by injection into moist soil behind the tractor at about 6 inches. ከ6 እስከ 8 ምንም ችግር የለም። ከ6 እስከ 8 ትራክተሩ ይቆፍርልናል። አጀስት እናደርገዋለን። ዜን ምንድን ነው የምናደርገው? አፕላይ እናደርጋለን ማለት ነው። ዜን አፈሩ ያለብሰዋል። ቀጥታ ወደ አየር ኤስኬፕ ያደርግልን ማለት ነው። ቀጥታ ከውሃ ጋር ሪያክት ያደርግና ወይም ሞይስቸር ካለ ከሱ ጋር ሪያክት ያደርጋል። ቀጥታ ወደ ምን ይቀየራል? ወደ አሞኒየም። ከአሞኒየም ወደ ሌላ እንዴት እንደሚቀየር እሱን ነገር በናይትሮጅን ፊክሴሽን አማካኝ ማለት ነው። አሞኒየም ሲምፕሊ ከላይ አንድራችን ብለናል። ምንድነው የምናደርገው? ኢንጀክሽን ነው ብለናል። እስኪ አፕሊኬሽኑን እንመልከት። ካሁን በፊት ያየነው ነው። ቀጥታ እሱንም ሪቫይዝ ከማድረግ አንጻር እናያለን። አናድረስ አሞኒያ ኦር አሞኒየም ብለው NH3 ኢንጀክትድ አፕ ቱ 6 to 8 ኢንች ቢሎው ዘ ሶይል ሰርፌስ። ያው ከ6 እስከ 8 ኢንች ምን ይደረጋል? ልክ ቅድም እንዳያችሁት ትራክተሩ ያልስልናል። ከዛኛ በኋላ አሞኒያውን ምን እናደርጋለን? አፕላይ እናደርጋለን ማለት ነው። ቢሎው ዘ ሶይል ሰርፌስ ኢምፖርታንሱ ለምንድን ነው ኢንጀክት የሚደረገው? in order to prevent from injection to the air, from escaping to the air, in order to prevent it from escaping to the air ነው ማለት ነው። ዛዘን ሶል ይህ አሞኒያ ኢንጀክት እንደተደረገ ወይም መሬት ውስጥ እንደተገባ ኢትስ ሃይግሮስኮፒክ ኮምፓውንድ ነው። ዛት ሚንስ ከውሃን ምን ያደርጋል? ወደ ራሱ አብዞርብ ያደርግና ሪአክት ያደርጋል ማለት ነው። ሃይግሮስኮፒክ ነው። ሃይግሮስኮፒክ ስለሆነ ምን ያደርጋል? ውሃውን አብዞርብ ያደርገዋል። ዜን ኢት ካን ቢ ሪአክት ዊዝ ዘ ዋተር ኩዊክሊ ማለት ነው ኤንድ ቼንጅ ቱ አሞኒያ። ከውሃ ጋር ሪአክት አደረገ ማለት ኢሚዲየትሊ ወደ ምን ይቀየራል? ወደ አሞኒየም አየን ይቀየራል። አሞኒየም አየን እዚህ ጋር እንደምትመለከቱት ኢትሷል ፖዚቲቭ አይን። ስለዚህ ፖዚቲቭ አይን አስገባን ማለት እዛ ሶይል ውስጥ ኔጌቲቮችን ይፈልግና ከነሱ ጋር ምን ያደርጋል? ሪአክት ያደርጋል ማለት ነው። ሪአክት ያደርጋል። ለምሳሌ ከክላይ ኔጌቲቭ ቻርጅ አለው። ዜን ኦልሶ አናዘር ኦርጋኒክ ማተርስ which are negatively charged particle ካሉ ከነሱ ጋር ምን ያደርጋል? ሪአክት ያደርጋል። immediately ሆነ there are a number of soil constituents which are negatively charged, then they react with what? ammonium. ከአሞኒያ ጋር ሪአክት ያደርጋል። አሞኒየም ጋር ሪአክት ያደርጋሉ። they react with ammonium. አሞኒያውን ኢንጀክት እናደርጋለን። simply it react with water, then it can be converted into what? ammonium ion ኮንቨርት ይደረጋል ማለት ወደ አሞኒየም አየን ኮንቨርት ይደረጋል። ስለዚህ ሶይላችን ውስጥ የምናገኘው በአሞኒያ ፎርም ሳይሆን ኢሚዲየትሊ ወደ ምን ተቀይሮ ነው የሚቆየው? ወደ አሞኒየም ተቀይሮ ነው። ፖዚቲቭ አየን ሆኖ ነው የምናገኘው ማለት ነው። እሺ ሪአክሽን እንመልከት። ይሄ አሞኒየም አየን ሶይል ውስጥ ያለው አሞኒየም አየን ምንድን ነው የሚሆነው? ራሱን ያስቀምጣል ግሉል ሆኖ ወይስ ሪአክት ያደርጋል? ሪአክት ካደረገ ከምን ጋር ሪአክት ያደርጋል? ወይስ ራሱን ወደ ምን ይቀይራል? እሱን የሚለውን እናያለን። with appropriate time የተሰጠው ታይም አለ ወይም የሚያስፈልገው ታይም አለ and temperature አለ። with appropriate time and temperature condition ammonium ion converted into nitrite, ወደ ናይትራይት ይቀይራል። ወደ ምን ይቀይራል? ወደ ናይትራይት ይቀይራል። in the presence of
temperature, adjusted temperature and time, it can be converted into what? Nitrite ion ወይም ወደ NO2 ይቀይራል ማለት ነው። ይሄ ምን ይባላል? አሞኒየም አይን ወደ ናይትራይት የመቀየር ፕሮሰስ ምን እንለዋለን? ናይትሪፊኬሽን ይባላል። ናይትሪፊኬሽን it is the process of converting ammonium ion into NO2 or nitrite convert ይደረጋል ማለት ነው። this is called what? ናይትሪፊኬሽን ይባላል። ናይትሪፊኬሽን in order to undergo this ናይትሪፊኬሽን ለማካሄድ በራሱ አይደለም የሚያካሄደው። ምን ያስፈልገዋል? ባክቴሪያ ያስፈልገዋል። ባክቴሪያ ያስፈልገዋል። እነኚህ ባክቴሪያዎች ምን ይባላሉ? ናይትሮሶሞናስ ይባላሉ። ናይትሮሶሞናስ ይባላሉ። in the presence of this nitrosomonas or by the application of by this nitrosomonas, the ammonium ion can be converted into nitrite ion ወደ ናይትራይት አይን ይቀየራል። in the presence of high temperature ከ50 ዲግሪ ፋራናይት በላይ ባሉ ቴምፕሬቸሮች የሚሰራ ሞር አክቲቭ የሚሆነው ከሱ በላይ 50 ላይ ይሰራል። ከዛ በታች ግን በጣም በትንሽ አቅም ነው ኮንቨርት የሚሆነው። ግን in order to convert ሃይሊ በደንብ ኮንቨርት ለማድረግ ቴምፕሬቸሩ ሃይ መሆን ከ50 ዲግሪ ፋራናይት በላይ መሆን አለበት ማለት ነው። and also in the presence of nitrosomonas then the process will be called nitrification ይባላል። ይህ ናይትሮጅን or nitrite ion እዛ ውስጥ አፈር ውስጥ ብቻውን አይቀመጥም። in the presence of other bacteria በሌሎች ባክቴሪያዎች አማካኝነት ራሱን ወደ ምን ይቀይራል? ወደ ናይትሬት አዮን ይቀይራል። ናይትሬት አይን ናይትራይት ወደ ናይትሬት that means NO2 ወደ NO3 ይቀይራል ማለት ነው። this what in the presence of nitrobacter and nitrosomonas በሚባሉ ባክቴሪያዎች አማካኝነት ይሄ NO2 ወደ ምን ይቀይራል? ወደ NO3 ኔጌቲቭ አይን ይቀይራል ማለት ነው። ናይትራይት ወደ ናይትሬት ይቀይራል ማለት ነው። እዛ ውስጥ እነኚህ ሁሉ ፕሮሰሶች ያካሂዳል ማለት ነው። ይሄ ምን ይባላል? ሶይል ሪአክሽን ኦፍ ዘ አሞኒየም። አሞኒያው ከገባ በኋላ ወደ አሞኒየም ይቀይራል። ዜን አሞኒየም አይን ኢሚዲየትሊ ወደ ምን ይቀይራል? ወደ ናይትራይት አይን ይቀይራል። ይህም ፕሮሰስ ምን እንለዋለን? ናይትሪፊኬሽን ይባላል። ዜን ይህ ናይትሪፊኬሽን የሚካሄደው በምንድን ነው? በባክቴሪያ ነው። ባክቴሪያዎቹ ማን ይባላሉ? ናይትሮሶሞናስ የሚባሉ ባክቴሪያዎች ናቸው ማለት ነው። ዜን ዚስ ናይትራይት አይን ወደ ምን ይቀይራል? ራሱ ደግሞ in the presence of another bacteria ወደ ምን ይቀይራል? ወደ ናይትሬት አይን ይቀይራል ማለት ነው። ይህም ሁሉ ፕሮሰስ ያካሂዳል ማለት ነው። አናይትረስ አሞኒያ ፈርቲላይዘር አናይትረስ አሞኒያ ፈርቲላይዘር እነኚህን ፕሮሰሶች ያካሂዳል። after we apply or injected into the soil surface the other nitrogen based fertilizer የምናየው ምንድነው? ዩሪያ ነው። ዩሪያ ይሄ አርቲፊሻል ፈርቲላይዘር ናቸው። እነዚህ እስካሁን ድረስ ያየናቸው ምንድን ናቸው? አርቲፊሻል ፈርቲላይዘሮች ናቸው። ኦር ማን ሜድ ፈርቲላይዘርስ ኢንዱስትሪ ውስጥ የምናመርታቸው ፈርቲላይዘርስ ማለት ናቸው። ናይትሮጅን ቤዝድ ፈርቲላይዘሮች ናቸው። ይሄ ዩሪያ ኮመንሊ በአካባቢያችን ስፔሻሊ ኢትዮጵያ በጣም የምንጠቀመው ፈርቲላይዘር ነው ማለት ነው። ይሄ ፈርቲላይዘር ብዙ ጊዜ የምንጠቀመው ነው። ዚስ ዩሪያ ኢዝ ዋት ኤ ሶሊድ ፈርቲላይዘር ዊዝ ሃይ ናይትሮጅን ኮንተንት። ሃይ ናይትሮጅን ኮንተንት ያለው ሶሊድ ፈርቲላይዘር ነው ማለት ነው። ሶሊድ ፈርቲላይዘር ነው። ይሄ በአካባቢያችን ብዙ ገበሬዎች ላይ ማግኘት ይቻላል። ዜን ሶሊድ ፈርቲላይዘር ነው። በፈለግነው ዕቃ ይዘን ማጓጓዝ እንችላለን ማለት ነው። ኢዝሊ አፕላይድ ቱ ሜኒ ታይፕስ ኦፍ ክሮፕስ ኤንድ ተርፍስ በቀላሉ ለማንኛውም ክሮፕ ማች የሚያደርግ ኦር ተርፍ ማች የሚያደርግ አፕላይ የምናደርግ ኢዝሊ አፕላይድ ቱ ሜኒ ታይፕስ ኦፍ ክሮፕስ ኤንድ ተርፍ በቀላሉ አፕላይ ማድረግ እንችላለን ማለት ነው። the most widely used source of nitrogen fertilizer in the world why because በጣም በዓለም ላይ በከፍተኛ መጠን ከምንጠቀማቸው ፈርቲላይዘሮች ውስጥ አንደኛው ምንድነው? ዩሪያ ነው። ዘሞስት እሱ ነው ማለት ነው። ዘሞስት ለምንድን ነው የሆነበት? አንደኛ ኢዝ ኦፍ ሃንድሊንግ በቀላሉ መያዝ ስለሚችል ነው። በአካባቢያቸው ከገበያ ገዝታቸው በተለያየ እቃ መግዛት ስለሚቻል ኢዝሊ ሃንድሊንግ ላያያዝ ምቹ ነው። አንደኛ ለፕሮዳክት በደንብ እንጠቀም ከተፈለገ ሃንድሊንጉ ጉድ መሆን አለበት፣ አመቺ መሆን አለበት ለሰው ልጅ ማለት ነው። ሌላኛው ኢዝ ኦፍ ስቶሬጅ ኢዝ ኦፍ ስቶሬጅ ኢዝ ኦፍ ስቶሬጅ በቀላሉ ስቶር ማድረግ ይቻላል። ለብዙ ጊዜ ሳይበላሽ ማስቀመጥ ስለሚቻል በቀላሉም ደግሞ ዳር ኦር የሆነ ቦታ ላይ ማስቀመጥ ይቻላል ማለት ነው። ዛዘር ኢዝ ኦፍ ትራንስፖርት ቢኮዝ ኢዝ ሶሊድ ስለሆነ በቀላሉ ማጓጓዝ ስለሚችል
ግን በቀላሉ መያዝ ይችላል፣ በቀላሉ ስቶር ማድረግ ይቻላል። and also it can be easily transport ማድረግ ስለሚቻል በእነኚህ በሶስቱ ምክንያቶች it is the most widely used source of nitrogen fertilizer ነው in the world. The other is what ability to blend with other solid fertilizers ከሌሎች ሶሊድ ፈርቲላይዘሮች ጋር ብሌንድ አድርገን አጣጥመን ወይም አንድ ጋር አድርገን መጠቀም እንችላለን ማለት ነው። This also is the reason why it is the most widely used source of nitrogen fertilizer in the world. The other main important point that we are going to see here is production of urea or manufacturing of urea. እንዴት ነው ማኑፋክቸር የምናደርገው? እንዴት ነው ፕሮዲውስ የምናደርገው ወይም የምናመርተው? ሲስተሙ ምንድን ነው የሚለውን እንመለከታለን። the production of urea ማለት ነው። manufactured by reacting with carbon dioxide and ammonia በቀላሉ ከካርቦን ዳይኦክሳይድ እና ከአሞኒያ ጋር ሪአክት በማድረግ we can get ዩሪያን በቀላሉ ማግኘት እንችላለን። simply it is the result of the reaction between carbon dioxide and also ammonia ነው። የሁለቱ ሪአክሽን ውጤት ነው። በቀላሉ ማግኘት እንችላለን በዚህ መንገድ። it has two steps ሁለት ስቴፖች አሉት። the first one is አሞኒያን ቀጥታ ከማን ጋር ሪአክት ማድረግ ነው? ከካርቦን ዳይኦክሳይድ ጋር ሪአክት እናደርገዋለን። ያ አሞኒየም ካርቦሜት የሚባል ኮምፓውንድ ፕሮዲዩስ ያደርግልናል። እዚህ ጋር ስቴፕ 1 ላይ ምን አገኘን? አሞኒየም ካርቦሜት የሚባል ፕሮዳክት አገኘን። ይህንን ፕሮዳክት ኢን ዘ ሰከንድ ስቴፕ ላይ እንደ ሪአክታንት ተጠቅመንበት ኢን ዘ ፕሬዘንስ ኦፍ ሃይ ፕሬሸር ኤንድ ሃይ ቴምፕሬቸር ዊ ካን ጌት ዩሪያ። ይኸው አሞኒየም ካርቦሜት አለ። ዜን ዊ አፕላይድ ሃይ ቴምፕሬቸር አስ ዌል አስ ሃይ ቴምፕሬቸር ኦን ዚስ ኮምፓውንድ ላይ ምን እናደርጋለን? አፕላይ እናደርግበታለን እዚህኛው ላይ። ዜን ዊ ካን ጌት NH2 ዘ ሆል ቱ CO። ይሄ ነው ዩሪያ የሚባለው። ዩሪያ በአካባቢያችን የምናገኘው ዩሪያ የሚባለው ማዳበሪያ ማለት ነው ኢን አማሪክ። ዜን ዩሪያ የሚባለው NH2 ዘ ሆል ቱ CO which is called what ዩሪያ ይባላል ማለት ነው። ዩሪያ as a byproduct we can get water. this byproduct የማይፈልግ ነው። እኛ የፈለግነው ዜን የአሞኒያን ምርት ነው ማለት ነው። this what the condensed structure of urea ነው። ይህንን ግን በምን ማስቀመጥ እንችላለን? በስትራክቸራል ፎርሙላ ማስቀመጥ እንችላለን ማለት በስትራክቸር ፎርሙላ። this is the structure of urea እንደምትመለከቱት CO አለ CO then NH2 SH2 ማለት ነው። the central atom is carbon is bonded with other 4 bonds 1 2 3 4 bond ይዟል። እነኚህ አማይድ አለ then carbon with oxygen. this is what the structure of ዩሪያ ነው። የዩሪያ ስትራክቸር ማለት ወይም ምን ማለት እንችላለን? NH2 ዘ ሆል ቱ CO ማለት እንችላለን ማለት ነው። ሌላው ዩሪያን መሬት ላይ አፕላይ ካደረግነው በኋላ በቀላሉ ሪድሊ ምን ያደርጋል? ዲሶልቭ ያደርጋል። ዩሪያን አፕላይ ካደረግነው በኋላ ሶይል ላይ አፕላይ ካደረግነው በኋላ ኢሚዲየትሊ ኦልሬዲ ዲሶልቭስ ኢን ዋተር ኢንክሉዲንግ ባይ ሶይል ሞይስቸር በቀላሉ ከውሃ ጋር ሚክስ ያደርጋል ወይም ዲሶልቭ ያደርጋል። ኢቭን ባይ ዋት ሶይል ሞይስቸር ሶይሉ ራሱ ሞይስቸር ካለው ዝናብም ባይሆን ኦር ውሃም ባይሆን ሞይስቸር ካለው ሲምፕሊ ኦልሬዲ ሊምናርጋ ዲሶልቭ ማድረግ ይችላል ማለት ነው። thus it can be incorporated into the soil by sufficient rainfall or irrigation ማለት ነው። በሰፊሽንት ሬንፎል ኦር ኢሪጌሽን ኦር ሶይል ሞይስቸር አማካኝነት ከሶይሉ ጋር ምን ያደርጋል? ኢንኮርፖሬት ያደርጋል ማለት ነው። ወደዛው ይዋሃዳል ማለት ኢንኮርፖሬትድ ኢንቱ ዘ ሶይል በቀላሉ it has an ability to incorporate with the soil by sufficient rainfall or irrigation በኢሪጌሽን አማካኝነት ምናምን ይዋሃዳል። ይሄ አንደኛው የዩሪያ ጥሩ ጎን አሪፍ ነው። ኢሚዲየትሊ የመዋሃድ አቅም አለው ማለት ለዚህ ነው ብዙ ፋርመሮች ኢሚዲየትሊ የሚጠቀሙት ማለት ነው። ኢሚዲየትሊ ወይም በቀላሉ ብዙ ጊዜ የሚጠቀሙት ለዚህ ነው። it has an ability to incorporate into the soil by sufficient rainfall or irrigation system by irrigation ስለሚዋሃድ ማለት ነው። ዜን የሚካሄዱትን ሪአክሽኖች በቀላሉ ምን ያደርጋል? ያካሄዳል። እነኚህንስ ባያደርግ ኦር ሶይል ሪአክሽን የምንመለከተው ምንድነው? ሶይል ሪአክሽን ላይ ዩሪያ ኢንኮርፖሬትድ ባይሆን ቀጥታ ከደረቅ ቢሆን አፈር ወይም ሞይስቸር ባይኖር ሰፊሽንት ሬንፎል ባይኖር ኦር ኢሪጌሽን ባይኖር ኦር ዋተር ባይኖር it cannot be incorporated with soil። ይሄ ካልሆነ ምንድነው ሊሆን የሚችለው? ጥቅም ይሰጣል ወይስ ዩሪያው ወደ ነበረበት ይመለሳል? እሱን ነው ማለት if urea is not incorporated by water በውሃ አማካኝነት ከሶይሉ ጋር ኢንኮርፖሬት የማይሆን ከሆነ it is subject to volatilization volatile ያደርጋል ወይም ይተናል ማለት ነው። then it loses its nitrogen ናይትሮጅኑ escape ያደርጋል ወይም volatile ያደርጋል።
ናይትሮጅን ወደ ኤር ይወጣል ማለት ነው። ስለዚህ ናይትሮጅን ወጣ ማለት ዩሪያነቱን አያገኝም ማለት ነው። ዩሪያ የሚባል ፈርቲላይዘር ልናገኝ አንችልም። ቢኮዝ ካሉት ኤሌመንቶች ውስጥ እሱ ምን ያደርጋል? ቮላታይል ያደርጋል። ዚስ ኦከርስ አስ ዩሪያ አንደርጎስ ዋት ሃይድሮሊሲስ አካሄደ ማለት ወደ ካርቦን ዳይኦክሳይድ እና ወደ አሞኒያ ምን አደረገ? ሎስ አደረገ ማለት ወይም ሃይድሮሊሲስ አካሄደ ማለት ወደ ነበረበት ተመለሰ። ዛት ሚንስ ዩሪያ ከመፈጠሩ በፊት የነበረው ኤሌመንት ካርቦን ዳይኦክሳይድ እና አሞኒያ ነበር። ሶ if the soil is not incorporated by water then it undergoes what? ቮላታይዜሽን ያካሄዳል ማለት ማን? ናይትሮጂን ቮላታይል አድርጎ ይወጣል። ዜን በዛን ጊዜ የተወከር ሰዓት ዩሪያ አንደርጎስ ዋት? ሃይድሮሊሲስ ቱ ካርቦን ዳይኦክሳይድ ኤንድ ኦልሶ ወደ አሞኒያ እና ወደ ካርቦን ዳይኦክሳይድ ምን ያደርጋል? ባክ ያደርጋል ነው። ስለዚህ የሚፈለገውን ጥቅም ላናገኝ እንችላለን። ስለዚህ ጥሩ የሆነ ጥቅም እንድናገኝ ከተፈለገ ምን መደረግ አለበት? ኢንኮርፖሬት ማድረግ አለበት። So in order to undergo this incorporation with the soil, there should be sufficient amounts of rainfall as well as irrigation or moisture መኖር አለበት፣ ዋተር መኖር አለበት ማለት ነው።